ሰላም ጤና ይስጥልን እንደምናችሁ እንዴት አርፍዳችኋል የተከበራችሁ የፖድካስቱ ቤተሰቦች በአውሮፓ ቻምፒየንስ ሊግ ትናንትና ሁለት ጨዋታዎች ተከናውነው ነበር ሁለቱም ጨዋታዎች የመጀመሪያ ዙራቸውን ውጤት በመሰል አይደለም የተጠናቀቁት በፍጹም የጨዋታ ብልጫ የመጀመሪያው ዙር ጨዋታ ላይ ተሸናፊ የነበሩት ቡድኖች ምላሽ የሰጡበት ነበር ቦሩሲያ ዶርትመንድ 3-1 በሆነ ውጤት የትናንትናውን ጨዋታ በሜዳው አሸንፏል ይሄ ለባርሴሎናውያን እጅግ በጣም አስደንቃች ምሽት ነበር በትናንትናው ጨዋታ ሃትሪክ የሰራው ጊራሲ ነበር በ11ኛ 49ኛው እና 76ኛው ደቂቃ ላይ 3 ጎሎችን ማስቆጠር ችሏል በርግጥ በአጠቃላይ ጨዋታ 3-5 ቢያልቅም የባርሴሎና የዘንድሮ የአውሮፓ ቻምፒየንስ ሊግ ጉዞ በቀጣይ ጨዋታዎች ምንም ያልቁ ነገሮች ሜዳ ላይ እንደማይኖሩ በተለይም በአምሮ ተሰርተው የሚመጡ ነገሮች ላይ ቡድኖች በአውሮፓ ቻምፒየንስ ሊግ የግማሽና የሩብ ፍጻሜ ጨዋታዎች ላይ እንደሚቸገሩ ማሳያ ሆኗል ማለት ይቻላል ሁለተኛው የነበረው ጨዋታ አስቶን ቪላ ፓርክ ላይ ፒኤስጂን 3-2 በሆነ ውጤት አሸንፏል በድምሩ 4-5 ተሸንፎ ከውድድሩ ወጥቷል ዩሪ ቴሌመንስ እና ማጊን ጎሎችን አስቆጥረው ወደ ጨዋታው ተመልሰው ነበር ነገር ግን አሽራፍ ሀኪሚና ኑኖ ሜንዴዝ የቪላ ፓርክ ደጋፊን ጸጥ አድርገውት ነበር ደጋፊው በሜዳ ውስጥ የነበረው ስሜት እስከ 33ኛው ደቂቃ ድረስ ማለትም በጨዋታው ቴሌመንስ ጎል እስከሚያስቆጥር ድረስ ማለት ነው የነበረው ስሜት እጅግ በጣም የተረበሸ ነበር ማጊን ድንቅ ኢንዲቪጁዋል ብሪሊያንስ ኢንዲቪጁዋል ማስተር ክላስ ያሳየበትን ጎል ፔኔትሬት አድርጎ ሄዶ ከፓው ቶሬስ የተቀበለው ኳስ በዚህ ጎል የፒኤስጂ የተከላካይና የአማካይ መስመር ተጫዋቾች ለዚህ ተጫዋች የፈቀዱለት ስፔስ በጣም የሚደንቅ ነው በአውሮፓ ቻምፒየንስ ሊግ እንደዚህ አይነት ሰፊ ስፔስ ጥሎ ለተጫዋች መስጠትና እንዲያጠቃ መፍቀድ ምን ያክል ዋጋ እንደሚያስከፍል የተመለከትንበት ነበርና ሁለተኛው ጎል አስቆጠረ የሚገርመው ይሄ ጎል ከተቆጠረ ከሁለት ደቂቃ በኋላ ነው ማርከስ ራሽፎርድ የሰጠውን ኳስ ኮንሳ አስቆጥሮ 3-2 በሆነ ውጤት ጨዋታውን እንዲያሸንፉ ይረዳቸው ምናልባት የመጨረሻ ደቂቃ ላይ ጨዋታ ሊያሸንፉ የሚችሉበት እድል ተፈጥሮ ነበር በአስቶን ቪላ በኩል ይሄ እድለኝነትን የሚገልጽ አልነበረም በተለይ ያን ማትሰን ሉካስ ዲኝን ቀይሮ ነው የገባው 76ኛው ደቂቃ ላይ ማስቆጠር የሚችልበት እድል ተፈጥሮ መጨረሻ ላይ የዚህ ልጅ ኳስ ብሎክ ተደርጎ ሳይቆጠር ቀርቷል የፒኤስጂ የተከላካይ መስመር ተጫዋቾች በጣም ጥሩ ነበሩ በተለይ በንቃት የመጨረሻ ደቂቃውን የመጨረሻ የእብደት ደቂቃዎችን በመቆጣጠር እንደዚህ አይነት ደቂቃዎች የእብደት ደቂቃዎች ናቸው ጨዋታ ከቁጥጥር ውጪ የሚሆኑባቸውን ሲቹዌሽኖች ሁኔታዎችን እንዴት መቆጣጠር አለብን እንዴት ኮንትሮል ማድረግ አለብን ለሚሉ መፍትሄው አምሮ ላይ የተሰራ ነገር እንደሆነ እናንተ የነበረው የፒኤስጂ ጨዋታ በተለይ መጨረሻዎቹ ደቂቃዎች ብዙ ነገሮችን የገለጹ ብዙ ነገሮችን ያሳየ ይመስለኛል ለባርሴሎናም ለፒኤስጂም ግን ቀጣዩ ጨዋታ በአውሮፓ ቻምፒየንስ ሊግ የሚያልቅ የሚባል ጨዋታ እንደሌለ ማሳያ ነው የሚያልቅ የሚባል ጨዋታ የለም ሁሌም ቢሆን ጨዋታዎቹ የሰጡህና ጨዋታዎቹ የፈቀዱልህን በሜዳ ላይ እንቅስቃሴ አንተም ሆነም ትገኝበትን ጨዋታዎቹ የምታሸንፍበት የምትዘጋጅበት የአእምሮ ጥንካሬ የሚያመጣውን ነገር መቀበል በጣም ወሳኝ እንደሆነ የተመለከትንበት ጨዋታ ነበር ማለት ይቻላል ድንቅ ጨዋታዎችን አይተናል ወደ ዛሬው አጀንዳዬ ነው መለሰው ሁሉም ትኩረት የሪያል ማድሪድ እና የአርሰናል ጨዋታ ላይ ነው ያው ፈረንጆቹም በተለይም ደግሞ ስፓኒሾች በጣም ትኩረት ሰጥተውበት ስለዚህ ጨዋታ እየዘገቡ ነው የሚገኙት በተለይ ማድሪድ ነገሮችን ሊቀለብስ የሚችልበት እድሉ ይኖራል የሚል አስተያየት አለ ማይክል አርቴታ let's stop on the pitch ብሏል እስኪ ሁሉንም ነገር
ሜዳ ላይ እናውራው ሜዳ ላይ በሚኖረው እንቅስቃሴ እንግለጸው የሚል አስተያየት ሰጥቷል ከጨዋታው በፊት ዴቪድ ራያ እዚህ የተገኘ ነው ታሪክ ለመስራት ነው ታሪክ ለመቀየር ነው የሚል አስተያየት ሰጥቷል እነ ጁዲ ቤሊንግሃም ደግሞ ስለ ማድሪድ የመልሶ ጨዋታን የማሸነፍ መልሶ ወደ ጨዋታ የመምጣት ሐሳብ አንስቷል ይሄ ሬሞንታዳ ወይም ደግሞ በፈረንጆቹ ካምባክ ዊን የሚባለውን ስሜት ያንጸባረቁ ነው የሚገኘው ጋዜጠኞችም ትናንት ሲጠይቁት በስፋት ሲያነሱ የነበረው ይሄ the best ever comeback ሊሆን ይችላል ወይ ማድሪድ እና አርሰናል የሚያደርጉት ጨዋታ የሚል ጥያቄ ጠይቀውት በእርግጠኝነት ሜዳ ላይ የሚፈልገው ነገር ሰጥተን እናደርገዋለን የሚል አስተያየት ሰጥቷል ግን ጨዋታው እንዲሁ ቀላል ጨዋታ ይሆናል ወይ ምን ጠይቀው ጥያቄ ነው ዛሬ ይህን ጨዋታ በደንብ ትንትን አድርገን በሰፊው የምንመለከተው ይሆናል በተለይ በኔ የጨዋታ እይታ ከተረዳውትና እንቅስቃሴውን ካየሁት ጨዋታው ሊያልቅባቸው ጨዋታው ሊጠናቀቅባቸው የሚችሉ 5 ፖይንቶች ላይ ትኩረት አድርጋለሁ እነኛ 5 ፖይንቶች ጨዋታውን የመወሰን እድላቸው እጅግ በጣም ከፍተኛ ናቸው በእያንዳንዱ እንቅስቃሴ ከመጀመሪያው ጨዋታ በፊትም የሰራውት አንድ ፕሮግራም ነበረ በጣም ብዙ ሰዎች ሪአክት ያደረጋችሁበት ፕሮግራም ነው እሱም መነሻ ሊሆነኝ ይችላል ስለዚህ ምንድነው ጨዋታው ሊያልቅ የሚችልባቸው ፖይንቶቹ የትኞቹ ናቸው እስኪ አሁን ማድሪድ የተሻለ እድል አለው ወይ ማድሪድ አርሰናልን አሸንፎ አርሰናልን ከጨዋታ ውጭ አድርጎ በቻምፒየንስ ሊግ ሊያስወግደው የሚችልበት እድሉ አለ ወይ ይሄን በደንብ የምንመለከተው ይሆናል አሁን አለው ይሄ ነገር የሚሆን ነገር ነው ወይ እስኪ ትኩረት አድርጌ የምመለከተው ጉዳይ ይሆናል አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ የተከበራችሁ የስፖርት ቤተሰቦች በተለይ ይሄ ፕሮዳክሽን እንዲደርስ ሼርና እንዲሁም ለሌሎች ማጋራትን ላይክ ማድረግን አትዘንጉ በቅርቡ የመኳንንት በሬ ፖድካስት እቀባ ላይ ስለነበረ እየደረሰ አይደለም ቪውዎቹ በጣም እየቀነሱ ነው በጣም ብዙ ሰዎች ጥያቄ ያቀርባችሁልኝ ነው ሰርች በተኑ ላይ ልናገኘው አልቻልንም የሚል ስለዚህ ያገኛችሁ ላላገኙት እንዲደርስ አድርጉት ፕሮግራሙ መከታተል እንዲችሉ ማለት ነው ለምታደርጉልኝ እገዛ ከልብ አመሰግናለሁ በቲክቶክም የተለያዩ ሐሳቦችን እየሰጣችሁ ቆይታ ያደረኩ ነው የምገኘው በዚህም በዩቲዩብ ቻናልም መረጃዎችን እየሰጣችሁ እገኛለሁ ለምትሰጡኝ ገንቢ ሐሳቦች በሙሉ ከልብ አመሰግናለሁ በእግር ኳስ በስልጠናው በተጫዋችነት ዘመኑ የሚኬል አርቴታ አንድ ሐሳብ አለ በተለይ በስፔን የእግር ኳስ ካልቸር ውስጥ ብስክሌት ውስጥ ያሉ ሰዎች የሚጠቀሙት ኃይልን መቆጣጠር እንቅስቃሴን መመጠን እናም ኦፖነንት ምን ላይ እንደሆነ ማወቅ ወሳኝ ነው ብሎ ያምናል በስፔን ፓራ የሚባል የመጨረሻ ደረጃ ብስክሌተኞች የሚያጋጥማቸው ችግር አለ ፓራ የሚባለው የሚያጋጥማቸው ነገር እጅግ በጣም አደገኛ የሚባለውን ዳገት ወጥተው ጨርሰው ቁልቁለት ላይ በሚወርዱበት ሰዓት ይፈጥናሉ ያ ፍጥነት ጎማው እንዲፈነዳ ምክንያት ይሆናል ያ ሁኔታ ፓራ ይባላል እሱም እንደሚለው ይህንን ነገር እንዳያጋጥመን ፓራ የሚባለው ነገር እንዳያጋጥመን ምናደርገው ስራ ምንድነው የተጋጣሚን እንቅስቃሴ መቆጣጠር ሳይሆን እኛ እጅ ላይ ያለውን የኛን እንቅስቃሴ መቆጣጠር ነው ብሏል ወሳኙ ትልቁ ነገር ተጋጣሚ ሊያደርገው የሚፈልገውን ነገር እንዳያደርግ ማስገደድ ላይ ስንሰራ ከራሳችን የጨዋታ መንገድና ከራሳችን የጨዋታ ሐሳብ ሳንወጣ
ለተጋጣሚ ምቹ ባለመሆንና በራሳችን እንቅስቃሴና ሲስተም ውስጥ በመቆየት ነገሮችን ለማስተካከል መሞከር ነው የሚል አስተያየት ሰጥቶ ነበር። በእርግጥም የማድሪዱን ጨዋታ ከማድሪድ እንቅስቃሴ ተነስቶ ማድሪድን ለመቆጣጠርና ማድሪድን ለማሸነፍ ከሚደረገው ጥረት ይልቁን አርሰናል በራሱ እንቅስቃሴ ውስጥ መቆየቱ በራሱ እንቅስቃሴ ውስጥ ጨዋታዎችን ለማሸነፍ የሚያደርጋቸውን ክፍልፋይ እቅዶቹ ላይ በደንብ አድርጎ አናሊሲስ ሰርቶ ጨዋታውን መጀመሩ ወሳኝ ነገር ነው ብዬ አስባለሁ። የመጀመሪያው በዚህ እንቅስቃሴ ጨዋታው ሊያልቅበት የሚችለው ነገር ምንድነው ወደሚለው ሐሳብ መጣለሁ። ወደዚህ ከመግባቴ በፊት እስኪ ለሚጋሩት ሰዎች ላይክ ሼር ያደርጋችሁ አጋሯቸው። ስንቶቻችሁ ያጋራችሁ ነው? አመሰግናለሁ ያጋራችሁልኝ ስለሆነ። የመጀመሪያው ዋነኛው የዚህ ጨዋታ የሚያልቅበት ወይም ደግሞ ጨዋታውን ለማሸነፍ ሁለቱ ቡድኖች ሊሄዱ የሚችሉበት መነሻ የሚሆነው ከመስመር በሚነሱ እንቅስቃሴዎች አምስቱን የማጥቂያ አውትሌቶች መክፈት ወይም ደግሞ መቆለፍ ነው። እነዚህ አምስቱ የማጥቂያ አውትሌቶች በተለይም ከአማካኝ በሚነሱ 2 ከመስመር በሚነሱ 2 እና ከመሃል በሚቆም አንድ የ9 ቁጥር ሚና ላይ ባሉ ተጫዋቾች ላይ የሚፈጠሩ እንቅስቃሴዎችን መገደብ ነው። አርሰናል በእነኛ አምስቱ የማጥቂያ አውትሌቶች ሪያል ማድሪድን ከጨዋታው ውጭ አድርጎታል። በተለይ ከአማካኝ ክፍል የጨዋታ እንቅስቃሴ ላይ በሚነሱ የጨዋታ ብልጫና የጨዋታ ማስተር ክላስ ሪያል ማድሪድ ለመጠቀም የሚችልበት እድሉ ከፍተኛ ስለነበረ ይህንን ለመገደብ አርሰናሎች የግራ የተከላካይ መስመር ተጫዋቹን ሉዊስ ኬሊን ወደ መሃል በማምጣት ከመሃል የሚነሱትን ተጫዋቾች እንቅስቃሴ በማፈን የነኝን ተጫዋቾች እንቅስቃሴ በአርሰናል የሜዳ የመጫወቻ ቀጠና ላይ ተጽዕኖ እንዳይኖረው አድርገውት ነበር። ለዚህም የነ ኤድዋርዶ ካማቪንጋ ከእንቅስቃሴ ከነሱ ከሚጠበቀው ያደገ እንቅስቃሴ ይልቁን የተጋጣሚን የጨዋታ እንቅስቃሴ ትራክ ባክ ያደረገ መቆጣጠር ላይ ትኩረት እንዲያደርግ ተገዶ ነበር። የአንድ ለአንድ የጨዋታ ሚናዎች ላይ እንዲሁ በአማካኝ እንቅስቃሴ ብልጫ ተወስዷል። አንቸሎቲ በዛሬው ጨዋታ ሊያደርጉ የሚችሉት ነገር ምንድነው? አማካኝ ክፍል ላይ የነበረውን ብልጫ በደንብ ስለተመለከቱት የመጀመሪያው ጨዋታ ላይ ሹዋሜኒንና ዳኒ ሴባዮስን ዛሬ ያጣምራሉ ተብሎ የሚጠበቀው ቤሊንጋምን ወደ መስመር አውጥተው ያጫውቱት የነበረውን እንቅስቃሴ በማቆም በመገደብ ወይም ደግሞ አብዛኛው ወደዛ እንቅስቃሴ እንዳይሄድ የሚድፊልድ ኦቨርሎዱን የሚፈጠርባቸውን የሚድፊልድ ኦቨርሎድን ማቅለል ነው። ስለዚህ የሚቆለፉ 2 አውትሌቶች ካሉ አማካኝ ክፍል ላይ እነዚህ 2 አውትሌቶችን ለማስከፈት የተጫዋች ቁጥር ብልጫን ተግባራዊ ያደርጋሉ ማለት ነው። ምክንያቱም የተጫዋች ቁጥር ማነስ ንክኪዎች እንዲያጥሩ ያደርጋል። ንክኪዎች ማጠራቸው ደግሞ የቫሪዬሽን ኦፍ ትራያንግሎች የሚፈራረቁ ባለ 3 ማዕዘን የጨዋታ አንግሎች እንዳይኖሩ ያደርጋል። ይሄ ማለት ለተጋጣሚ ቡድን ምቾትን በሚሰጥ እንቅስቃሴ ላይ ሪያል ማድሪድ እንዲገኝ ይገደዳል ማለት ነው። ስለዚህ አርሰናል ወደፊት በሚሄድ እንቅስቃሴዎች ጃኪብ ኪቪዮርና ሳሊባ ከዳቪድ ራያ ጋር በጋራ በመሆን የ3 የተከላካይ መስመር ተጫዋቾችን ባህሪ በመስራት ግብ ጠባቂው እንደ መጀመሪያ የተከላካይ መስመር ተጫዋች ሆኖ ሉዊስ ኬሊና ዩሪን ቲምበር፣ ዴክለን ራይስ፣ ቶማስ ፓርቴና ማርቲን ኦዴጋርድን ሲቀላቀሉ የአርሰናል የማጥቃት እንቅስቃሴ 3-5-3 ይሆናል ማለት ነው። ይሄ ማለት በ3-5-3 የሚያጠቃው አርሰናል የጋብሪኤል ማርቲኔሊና የቡካዮ ሳካን የመስመር የማጥቃት እንቅስቃሴ እዛው በሚቆይበት ሰዓትና ወደ ኋላ ተመልሶ ሊንክ አፕ በሚጠይቅበት ሰዓት ሜሪኖ ወደ ኋላ ስለሚመለስ ደግሞ እንቅስቃሴው ወደ 3-6-2 ይመጣል ማለት ነው። እንግዲህ የአርሰናል የአማካኝ ክፍል የሪያል ማድሪድን የማጥቂያ 2ቱን አውትሌቶችን ማለትም ጁዲ ቤሊንጋም ሊፈጥራቸው የሚያስባቸውን የስሩ ፓሶችን እንዲሁም
ከሱ አጠገብ በሚነሱ ተጫዋቾች በተለይም ደግሞ የምባፔና የቪኒሲየስ ጁኒየርን እንዲሁም የሮድሪጎን ሩጫዎች የሚቆጣጠሩ ፓሶችን የሚያዘጋጁ ሌሎች ያልተጠበቁ ተጫዋቾች ማለትም እንደነ ቫልቬርዴ አይነት ተጫዋቾች የሚፈጥሯቸውን የማለፊያ መንገዶችን ይቆልፍባቸዋል ማለት ነው። ስለዚህ ይሄንን ለማድረግ ሪያል ማድሪድ የተሻለ የአማካኝ ክፍል ብልጫ መውሰድ ካልቻለ ጆይን የሚያደርጉ የመስመር ተጫዋቾች ማለትም አርሰናል እንደሚያደርገው የመስመር ተጫዋቾችን ወደ አማካኝ ክፍል በማስገባት የአማካኝ ቁጥሩን አብዝቶ የአማካኝ ክፍል እንቅስቃሴው በሚፈጥራቸው እድሎች ወደ ተጋጣሚ ሜዳ ገብቶ በተጋጣሚ ሜዳ እንቅስቃሴ ውስጥ ሴፍ የሆኑ ሲቹዌሽኖችን በማዘጋጀት ማጥቃቱ እንዲቆይ የሚያደርግ ስራ መስራት ይኖርበታል። ይሄ ትልቁ ባትል ነው የሚሆነው የዛሬው ጨዋታ። ሁለተኛው ኢንዲቪጁዋል ቻሌንጆችን በደንብ የምናይበት ይሆናል ዛሬ። አንዱ ሌላው ጨዋታው ሊያልቅ የሚችልበት መንገድ ምንድነው? የአርሰናልን የመስመር የማጥቃት የኢንዲቪጁዋል ብሪሊያንስ ሴፓሬት አታክ በተለይ የሃፍ ስፔስ ዋንኛው ሐሳብ የሚባለው እንደ ጋርዲዮላና እንደ አርቴታ አይነት አሰልጣኞች ትልቅ ጨዋታዎችን ለማሸነፍ አንደርስታንዲንግ the half space በሚለው ሐሳባቸው ውስጥ መቆየታቸው ነው እነሱን ጠንካራ አሰልጣኞች የሚያደርጋቸው። ስለዚህ knowing the half space, understanding the half space የግማሹን የመጫወቻ ሜዳ ማወቅ የግማሹን የመጫወቻ ሜዳ መረዳት በሚለው ሐሳብ አርሰናል ዛሬ ተጠቃሚ የሚሆነው እሱ ነው። ምክንያቱም ሁለቱም የመስመር ተጫዋቾች የሜክሺፍት ተጫዋቾች ናቸው። ቫልቬርድም አልባም በእንቅስቃሴ የሚጫወቱበት ቦታ ለነሱ ተፈጥሯዊ የሆነ ቦታ አይደለም። አላባ አብዛኛውን በተጫዋችነት ዘመኑ የተጫወተበት ቦታ አይደለም። ይሄ ቫልቬርድም እንዲሁ የተጫወተበት ቦታ አይደለም። ስለዚህ የተጫዋችነት ዘመናቸው ላይ ባልተጫወቱበት ቦታ ላይ በተጫዋችነት ዘመናቸው ማስተርፒስ በሰጡን ሁለት ዊንገሮች ይፈተናሉ ማለት ነው። ስለዚህ ሪያል ማድሪድ የነኚህን የአንድ ለአንድ ተጫዋቾች እንቅስቃሴ መቆጣጠር በጣም ወሳኙ ነገር ይሆናል ማለት ነው። ለማድሪድ በጣም ከባድ የሚሆነው ነገር ዛሬ እነኚህ ተጫዋቾች ወደ አማካኝ ክፍል ጆይን በሚያደርጉበት ሰዓት ወደ አማካኝ ክፍል እንኳን ይሄዱ ከተባለ የማድሪድ እንቅስቃሴ በሁለቱ በራውል አሴንሲዮና በሩዲገር ብቻ የሚመራ ነው የሚሆነው ማለት ነው። ምክንያቱም ቲባኦ ኮርታ ደካማ እግር ያለው ተጫዋች ነው። በአርሰናል ሁለቱ ዊንገሮች ማጥቃቱን ጆይን በሚያደርጉበት ሰዓት የዊንገሮቹ መሄድ ተከትሎ ሴንተር ባኮቹ ሰፊውን ሁለቱን ሃፍ ስፔስ እንዲጠቀሙ የሚፈቅደው ግብ ጠባቂ ዴቪድ ራያ እንደ ፎልስ ሴንተር ባክ ይጫወታል። በፎልስ ሴንተር ባክነቱ የሚመጡ እንቅስቃሴዎችን ሞኒተር ያደርጋል ማለት ነው። ጌሙን ሊቆጣጠርላቸዋል ማለት ነው። በሪያል ማድሪድ ግን ቲባኦ ኮርቷ ይሄን የማድረግ ፍላጎቱ ይሄን የማድረግ አቅሙም ስለሌለው የሪያል ማድሪድ የተከላካይ መስመር ተጫዋቾች ይሄን ላድርግ ቢሉ እዚህ ቦታ ላይ በሚቆየው ሜሪኖ ይቀጣሉ ማለት ነው። ወይም ደግሞ እዚህ ቦታ ላይ በሚገኝ አንድ ተጫዋች ዋጋ ሊከፍሉ ይችላሉ። በ2011 የውድድር ዓመት ፔፕ ጋርዲዮላ another way of winning ብሎ ባስቀመጠው መጽሐፉ ላይ ይህንን ሐሳብ አስቀምጦታል። የኔ ግብ ጠባቂ ሴንተር ባኮችን በእንቅስቃሴ ማያግዝ ከሆነ ለተጋጣሚ ቡድን የተሻለ አቅም የሚሆን እንቅስቃሴ ይፈጠራል። ኢንተሪየር አታኪንግ ብሎሱ ትንታኔ የሰጠው ማለት ነው። በኢንተሪየር አታኪንግ ወይም ደግሞ በውስጣዊ የማጥቃት እንቅስቃሴ ውስጥ የሚኖሩ ተጫዋቾች አብዛኛውን ጊዜ የሚጠቀሙት የግብ ጠባቂዎችን ድክመት ነው። ግብ ጠባቂዎች ከሁለቱ የመሃል ተከላካዮች ጋር የሚኖራቸው የአእምሮም ሆነ የንክኪ ብስለት ደካማ ስለሚሆን ይህንን ኤክስፕሎይት የሚያደርጉ ተጫዋቾች በኢንተሪየር ዞን ውስጥ የሚቆዩ በውስጣዊው በመስመሮች መካከል በተከላካዩና በአማካኙ መካከል በሚፈጠረው እዛ አደገኛው ቦታ ላይ ወይም ደግሞ ጋርዲዮላ the golden box ብሎ በሚጠራው ወይም ደግሞ ዞን 14 ብሎ በሚያስቀምጠው ይሄ ማለት
ከ3 ቋሚዎችና ከ6 አግዳሚዎች በሚለያቸው 18 ክፍልፋይ ሐሳቦች ውስጥ ያስቀመጠው ወሳኙ ቦታ ላይ የግብ ጠባቂ ሚና በጣም አስፈላጊ ነው። ቲባው ኮርቷ ይሄንን ነገር ማድረግ የሚችልበት እድል ስለሌለ አንዱ ትልቁ ድክመት ሊሆን የሚችለው የቲባው ኮርቷ እዚህ ቦታ ላይ ያለው ሚና ነው። ሌላው የማድሪድ የመሃል ተከላካዮች እና አጠቃላይ የማድሪድ የመከላከል ስትራክቸር ዘንድሮ በጣም ደካማ ሆኗል። ሪያል ማድሪድ በ31 ጨዋታ በዘንድሮ ውድድር ዓመት 31 ጎሎች ተቆጥረውበታል። በ31 ጨዋታ 31 ጎል ነው የተቆጠረበት። 64 ጎሎችን አስቆጥሯል። ይሄ ለማድሪድ ካለፉት 3 ዓመት ወዲህ በጣም ብዙ ጎሎች ያስተናገደበት ዓመት ነው። ደካማ የመከላከል አደረጃጀት ውስጥ እንዳለ የሚያሳይ ነው። በእርግጥ የተጫዋቾች ጉዳት፣ የተጫዋቾች ብቃት መውረድ በሙሉ አቅም ካርሎ አንቸሎቲ ተጫዋቾችን አለማግኘታቸው ይሄ እንደ ጫና የሚነሳ ሊሆን ይችላል። በሙሉ አቅም አግኝቷቸው ቡድናቸውን ለመስራት ከሚፈልጉት ሐሳብ አንፃር ቡድናቸው የሚፈልገውን ዩቲሊቲ ስኪል አላገኙ። በጣም ጠቃሚ የሚባለው አቅም በሪያል ማድሪድ እንዳይገኝ ካደረገበት አንደኛው ምክንያት የተጫዋቾች ጉዳት ነው። ይህን ጉዳት ደግሞ የሸፈኑበት መንገድ ሜክሺፍት ወይም ደግሞ ጊዜያዊ የሆነ መፍትሄያዊ ቅየራ አድርገው ነው ተጫዋቾችን እየተጠቀሙ የሚገኙት። ለዚህም ነው በ31 ጨዋታ 31 ጎል ያስተናገደው። ይሄ ማለት በሲዝን በሂሳባዊ ስሌት ከሰራ ነው 31 ጨዋታ በእያንዳንዱ ጨዋታ አንዳንድ ጎል እንዳስተናገደ ልንወስደው እንችላለን። ይሄ ማለት ከማድሪድ ከዚህ በፊት ከነበረው የመከላከል ድግግሞሽ ከዚህ በፊት ከነበረው የመከላከል ጥንካሬ አንፃር በጣም ደካማ የሆነ የመከላከል አደረጃጀት ውስጥ እንዳለ የሚያሳይ ነው። ስለዚህ የማድሪድ የተከላካይ መስመር ክፍል ጥሩ አይደለም በዚህ ሲዝን። በሌላው እንቅስቃሴ ደግሞ ስንመለከተው አርሰናል በመከላከል ዘንድሮ በጣም ጥብቅ ነው። እስካሁን በሊጉ 57 አግብቶ 27 ጎሎች ነው የገባበት። ከተጫወተው በታች ነው ጎል የተቆጠረበት። ይሄ ማለት አርሰናል አሁን ባለው በእያንዳንዱ ጨዋታ ብናካፍለው በ5 ጨዋታዎች ጎል አልገባበትም ማለት ነው። ስለዚህ ሶሊድ የሆነ የመከላከል አደረጃጀት ውስጥ ነው የሚገኘው። በአውሮፓ ቻምፒየንስ ሊግም አርሰናል the best defense ነው። ጎሎችን የሚያስተናግድበት መንገድ ከሪያል ማድሪድ ጋር የነበረውን ጨዋታ ተመልክታችሁታል። የሜዳ አጠቃቀም፣ ተጋጣሚን የሚያቀብበት መንገድ፣ የሚከለክልበት መንገድ፣ ሊሚቴሽኖቻቸው ላይ በጣም እንዲቸገሩ የሚያደርግበት መንገድ፣ ስፔስ የሚከለክልበት መንገድ በጣም ከፍተኛ ነው። ስለዚህ የሪያል ማድሪድና የአርሰናል አንዱ ትልቁ ጨዋታው የሚወሰነው እዚህ ቦታ ላይ ይሆናል ማለት ነው። የአሰልጣኝ ካርሎ አንቸሎቲ ሐሳብ እንደሚታወቀው ኳስ በሚያጡ ሰዓት ኳስን መከላከል፣ በሚያገኙ ሰዓት ማጥቃት ነው። አርቴታ ደግሞ ኳስ በሚያጣም በሚያገኝም ጊዜ መከላከል ሳይሆን ፕሮሰስና ሪፕሮሰስ ማድረግ፣ ነገሮችን መሄድና መመለስ ላይ ትኩረት አድርጎ ሂደቶቹን መከታተል መቆጣጠር ላይ ነው። ዲክቴቲንግ ዘ ጌም ላይ ትኩረት የሚያደርግ ወይም ደግሞ ጌሙን መቆጣጠር መምራት ላይ ትኩረት የሚያደርግ አሰልጣኝ ነው። ስለዚህ ልዩነታቸው በጣም ሰፊ ነው የሚባልበት ዋነኛው ምክንያት ይሄ ነው። ሌላው በዚህ ጨዋታ የሚወሰነው አንዱ እንቅስቃሴ የማይጠቁና የተከለከሉ ቦታዎችን ለማጥቃት ኳሊቲዎች የሚወስኑት ጨዋታ ነው። በአርሰናል ቡካዮ ሳካና ጋብሪኤል ማርቲኔሊ፣ በሪያል ማድሪድ ደግሞ ቪኒሲየስ እና ሮድሪጎ ማለት ነው። ስለዚህ ይሄ የተጫዋቾች ትልቁ ኳሊቲ፣ ይሄ የተጫዋቾች ትልቁ ብቃት የሚባለው ምንድነው? የተከለከሉ የተገደቡ ቦታዎችን ሄዶ ማጥቃት መቻል ነው። በተለይ ቡካዮ ሳካ አርሰናል የቀኙ የማጥቃት እንቅስቃሴ እሱ ከመጣ በኋላ እንዴት እንዳደገ ተመልክተናል። የተደራጀ የተጫዋቾች የእርስ በርስ ግንኙነት እንዴት ጨዋታዎችን ሊለውጥና ሊያሸንፍ እንደሚችል በሚገባ የተመለከትነው። ስለዚህ የሪያል ማድሪድን የአላባና እንዲሁም በቀኝ መስመር በኩል ቫልቬርዴ ያሉበት ቦታ ከባዱ ቦታ ይሆናል ማለት ነው። እዛው በዋይድ አታክ ወይም ደግሞ ቆሞ በማጥቃት እንቅስቃሴ ውስጥ ወሳኙ የሚባለውን ቦታ
ለማጥቃት የሚያስችል ጥራት ያለው ኳሊቲን የያዘ የአርሰናል የመስመር የአስፍቶ የማጥቃት እሳቤ አለ። በሪያል ማድሪድ በኩል የቪኒሺየስና የሮድሪጎ እንቅስቃሴ ሊመራ የሚችለው ከኋላ በሚጣሉ ኳሶች ነው። ስለዚህ ይህንን እንቅስቃሴ በተለይም ደግሞ የሉዊስ ኬሊና ከቀኝ መስመር በኩል የጁሪን ቲምበርን የአንድ ለአንድ ግንኙነቶችን ማሸነፍ ይተበቅባቸዋል። ከሪያል ማድሪድ አንፃር ከተመለከትነው የሪያል ማድሪድ የግራና የቀኝ መስመር ተጫዋቾች ሜክሺፍት ተጫዋቾች ሲሆኑ የአርሰናል የግራና የቀኝ ተጫዋቾች ግን የተሻለ በዛ ቦታ ላይ ራሳቸውን ያበቁ ያሳዩ ትልቅ ጨዋታዎችን ማሸነፍ የቻሉ አንድ ለአንድ ጨዋታዎችን ማሸነፍ የቻሉ አንድ ለአንድ እንቅስቃሴዎችን መቆጣጠር የቻሉ ናቸው። ስለዚህ እንቅስቃሴዎቹ ከሚወሰንባቸው ሐሳቦች መካከል አንዱ ይሄ ይመስለኛል። በዛሬው ጨዋታ ትልቁ የአእምሮ ስራ ይመስለኛል። ከተጫዋቾች ኳሊቲ ከተጫዋቾች አቅም በላይ ተጫዋቾች በአእምሮ አድገው ተጫዋቾች በአእምሮ የተሻለ ሆነው ጨዋታን ማሸነፍ የሚችሉበትን መረጋጋት ዲክቴት የሚያደርጉበት እንቅስቃሴዎችን የሚቆጣጠሩበትን ነገር መፍጠር ወሳኙ ነገር ይመስለኛል። የሚኬል አርቴታ አርሰናል ለዚህ የተዘጋጀ ቡድን ይመስለኛል። ዛሬ አብዛኞቹ የሚያስቡት በሳንቲያጎ ቤርናባው አርሰናል ጫና ውስጥ ሆኖ ጨዋታ ይጨርሳል የሚል ነው። ነገር ግን ከተፈጠረውና ካለው የቡድኑ ትልልቅ የጨዋታ ቀን ምሽቶች አንፃር አርሰናል በጫና ውስጥ ሆኖ የመጫወት አቅሙን እያሳደገ የመጣ ቡድን ይመስላል። በዚህ ውድድር ዓመት በቻምፒየንስ ሊጉ ጥቁር ፈረስ ይመስላል። ግን እግር ኳስ ሜዳ ላይ የሚፈጠረው ነገር አይታወቅም። እንቅስቃሴውን የምንከታተል ይሆናል። እናንተም ተሳተፉበት፣ ሐሳብ አስተያየት ስጡበት። ስለነበረን ጊዜ ከልብ አመሰግናለሁ። ፖድካስቱን ላይክ፣ ሼር እና ሌሎች እንዲጋራ እንዲደርስ እያደረጋችሁ እንድትቆዩ ከወዲሁ ጋብዛለሁ። ጥሩ ጊዜ ይሁንላችሁ።